በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሮ ወሰድሱ ለየካቲት በዛቲ ዕለት ኮነት ቅድስት ኤልሳቤጥ እሙ ለዮሐንስ መጥምቅ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስም የካቲት 16 በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህችም ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጅ ናት። በዝምድና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና የታላቂቱም ስም ማርያም ነው። እርሷም ወደ ግብፅ በተሰደደች ጊዜ እመቤታችንን ያገለገለች ሰሎሜን ወለደቻት። ሁለተኛዋም ሶፊያ ናት። እርሷም የዚህች ቅድስት ኤልሳቤጥ እናቷ ናት። የታናሽቱ ስም አና ነው። እርሷን የከበረች ድንግል የእመቤታችንን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የታማማቾች ልጆች ናቸው። ይህችንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት፣ የከበረ ወንጌልን ስለ እርሳቸው ተናግሯልና። እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ ለእግዚአብሔር መልአኩን ገብርኤልን ወደ ዘካርያስ ልኮ ጸሎታቸውን ልመናቸው እንደተሰማ ስለ ዮሐንስ መወለድ እና ከእርሱ ስለሚሆነው አስረዳቸው። ከዚህ በኋላ ይቺ ቅድስት ኤልሳቤጥ መጥምቁን ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑን በማኅፀኗ እያለ እመቤታችን ድንግል ማርያም ሰላምታ በሰጠቻት ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽን ድምፅ በሰማሁ ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ። ከዚህ በኋላ ጌታችንን አየችው፣ በአምላክነቱ አመነች። የሚያምኑበትም በመዳናቸው ደስ አላት። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። እግዚአብሔር ምስጋና ይሁን፣ እኛንም በቅድስት ኤልሳቤጥ ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለኤልሳቤጥ እንተወደሳ ዋላላ ሉቃስ ወንጌል ሶበ ጻፈ ለታወፊላ አገረ ይሁዳ ሚያም ሶበ በጻትም ገሊላ ታሴ በውስተ ከርሳ ዋንፈራስ ጓላ ለማርያም ድንግዝ በሰማት ቃላ። በዚችም ዕለት የክርስቲያኑ ወገኖቹ ለሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ። በዚችም ዕለት መታሰቢያን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለችና። ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ሥራ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና በአባቱ ሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙሩ ዮሐንስ ዘንድ ጥሏት ነበር። እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ እንዳስጠበቀው ከዚያንም ጊዜ ጀምራ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁል ጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆችም አያዩአትም፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚህ በኋላ መላእክት ወደ ሰማያት አሳረጓትና የጻድቃንን ማደሪያቸውን አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብም ወዳሉበት አደረሷት። ከአዳም ጀምሮ እስከዚህ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከስጋችን ስጋ ከአጽማችን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን አምላክ ይሁን እያሉ የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነትን አግኝተናልና ከጥፋትም የሕይወት ወደብ ሆነሽናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ
ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማውን በሰው ልቦና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማህበር እንደ ግድግዳ ከበውት በመሰንቆ ሲያመሰግኑ አየች። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ፣ ወገንሽንም የአባትሽንም ወገን እርሺ። ንጉሥ ደም ግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። እመቤታችን ማርያምም ወዮልኝ፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ቡርክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ለአንቺም ከአንቺ በኋላም በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሷት። ከዚያንም ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱም የካቲት 16 ቀን በጎልጎታ ቦታ ቁማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባት በክርስቶስ ስም ከአንተ ጋር ሕልው በሆነ አጽናኝ መንፈስ ቅዱስ አማጽኛለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀኔ አማጽናለሁ። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመውጣት በመወለድ ባሳደጉ ጡቶችን በሳሙ ከንፈሮች ባቀፉ እጆች ከአንተ ጋር በተመላለሱ እግሮች አማጽናለሁ። በውስጡ በተኛህበት በረት በተጠቀለልበት ጨርቅ አማጽናለሁ። የምወድ ልጄ ሆይ በልቦናዬ ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልድሃለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፋት መላእክትን አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላድርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬና ፈጣሪ አለች። ጌታዬና ፈጣሪ አለኝታዬና መጠጊያዬ፣ በእናቴ ማኅፀን ሳለሁ በአንተ ጸናሁ። አንተም ጠብቀኝ። ሁልጊዜ ስም አጠራሪ አንተ ነህ። አሁንም ጸሎቴን ልመናዬን ስማኝ፣ ቃሌንም አድምጥ። የእናትህን አገልጋይ የምለምንህ ይህ ነው። መታሰቢያን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውን ደስ ለሚያሰኙ ወይም ምስጋናዬ ለሚጽፉ ልጆቹንም በስሜ ለሚሰይም በበዓሌም ቀን በማኅሌት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነፃ አድርገው። ከአንተ ጋር የደረሰብኝን ረሃቡን፣ ጥሙን፣ መከራውን ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠውሽም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔር ምስጋና ይሁን፣ እኛንም በእመቤታችን በድንግል ማርያም ጸሎት ይማረን፣ በረከቷ ከእኛ ጋር ይሁን ለዘላለሙ አሜን። ሰላም ለኪ መጽሐፈ ሕግ ወኪዳን አምሳለ ጽሌ ዘእብን ለለጸዉ ስመኪ ውስተ ገጸ ኩሉ መካን ርኅተ ልብ ለኃጥአን ርኅተ ልብ ለክፉአን ርኅተ ልብ ለኩሉ ማርያም አማን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ወሰብኡ ለየካቲት በዛቲ ዕለት ኮነ ሰማዕተ ሚናስ መነኮስ እምሀገረ አክሚም ዘላዕላይ ግብጽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተአምሪሃ ለመምረት ጸሎታ ወረከታ ወምሕረተ ፍቁር ወላ ያሉ ስለኩልነ ህዝበ ክርስቲያን ሰማያን ዋንባቤ ለዓለም ዓለም አሜን። ጌታችን ኢየሱስ ክርስቶስ ካረገ በኋላ የካቲት 16 ቀን እመቤታችን እንደጸለየች የማይታበር የምሕረት ቃል ኪዳን እንደተቀበለች የሚናገር ተአምር ነው። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ
ከተዋት በኋላ እናትህን ነው ብሎ አደራ በማለት ለወዳጁ ለደቀ መዝሙሩ ለዮሐንስ ከሰጣትም በኋላ እናቱንም ልጅሽ ነው ካላት በኋላ ወደ ልጇ መቃብር ገስግሳ ሄዳ መጸለይን አላቋረጠችውም። ይህም ጎልጎታ ነው። አይሁድም ባዩት ጊዜ ቅናትን፣ ቁጣን ተመሉ። ከዚህ በኋላ በዚያ ትጸልይ ዘንድ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቆች ሾሙ። ያም ባይሆን በድንጋይ ወግረው ይገድላት ዘንድ መከሩ። እሷ ግን በየዕለቱ መሄድን አላቋረጠችም ነበር። ጠባቆችም አያዩአትም ነበር፣ የልጇ የጌትነቷ መጋረጃ ሰውሯታልና። መላእክትም ያገለግሏት ዘንድ ሁልጊዜ ወደ እሷ ይመጡ ነበር። ልጇ ጌታችን ኢየሱስ ክርስቶስ ዕለት ዕለት ይጎበኛት፣ የምትሻውን ሁሉ ይፈጽምላት ነበር። ከዕለታት በአንድ ቀን በየካቲት 16 ቀን አብርሃም፣ ይስሐቅ፣ ያዕቆብ ያሉበትን የጻድቃን ማደሪያዎችን ቦታ ያሳዩአት ዘንድ ወደ ሰማይ አሳረጓት። ከአዳም ጀምሮ እስከዚያው ድረስ ያረፉ አባቶች ነፍሳት ሁሉ ተቀበሏት። ከአጽማችን አንቺን አጥንት ከስጋችን አንቺን ስጋ ለፈጠረን ለዚያ ምስጋና ይግባው እያሉ አሰገዱላት። በአንቺ ድህነትን ያገኘን የአምላክ ልጅ ከአንቺ ሰው በመሆኑ ከጥፋት ሕይወት ወደ ቢሆንሽን እያሉ ይሰገዱላት። መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩ አደረሷት። የእሳት መጋረጃ ወደ ቀኝም ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽን እያለ በጌትነቱ ዙፋን ላይ አውጥቶ በቀኙ አስቀመጣት። ዓይን ያላየውን ጆሮ ያልሰማውን እግዚአብሔር ያዘጋጀው በሰው ልቦና ያልታሰበ ፍጹም ተድላ ደስታ ነገራት። ከልጇ ዙፋን በታች የእስራኤል ንጉሥ አባቷ ዳዊትን ከነቢያት ወገኖች ሁሉ ጋራ ከመላእክትም ጋር አየችው። የአበውን ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ ዳዊትም ልጄ ምክሬን ፈጽመሽ ስሚ፣ በጆሮሽም አድምጪ፣ ወገኖችሽም የአባትሽንም ወገን እርሺ፣ እሱንም ጌታሽ ስለሆነ ንጉሥ ደም ግባትሽን ወዷልና እያለ ሲያመሰግናት አየች። ሁለተኛም መላእክት የፍርድ ቦታ ያሳዩአት ዘንድ ከዚያ ወስደው ለሰይጣን ለሰራዊቶችን በሱ ሕግ ጸንተው ለሚኖሩ ሁሉ ወደ ተዘጋጀ የጨለማ ዳርቻ ወዳለበት አደረሷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችንም ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩ ማርያም እግዚአብሔር ከአንቺ ጋር ነውና በአንቺም ካመኑ ጋር አለና አይዞሽ አትፍሪ አላት። ከዚህ በኋላ መላእክት ተሸክመው ወደ ቦታዋ መለሷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ከዚያች ቀን ወዲህ ስታዝን ስለ ኃጥአንም ሁሉ ስትለምን በዚያችን በየካቲት 16 ቀን ቀራንዮ በሚባል ቦታ ቁማ ልጇን እንደ ልማዷ ስትለምን ኖረች። ልጄ ወዳጄ ሆይ በባሕርይ አባት በእግዚአብሔር አብ ክርስቶስ በሚባል ስምህን አዛዜ በሚሆን በባሕርይ ሕይወት በመንፈስ ቅዱስ ምድርን አንተን በመሸከም ሳትሽር 9 ወር ከ5 ቀን በተሸከምኩ ማኅፀን የመላእክትንም ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም ከኔ በመውጣት እማጸናለሁ። ያለ ምጥም በወለድሁ ልጄ ወዳጄ ሆይ ባሳደጉ ጡቶችም እማጸናለሁ። በሳሙ ከንፈሮችም ባቀፉ እጆችም ከአንተ ጋር በተመላለሱ እግሮችም በበላዩ በተኛበት በረት ልጄ ወዳጄ እማልዳለሁ። በተጠቀልሉበትም ጨርቅም ልጄ ወዳጄ እማጸናለሁ። ልመናዬንም ሰምተህ የልቦናዬን ፈቃድ ሁሉ ትፈጽምልኝ ዘንድ እለምናለሁ። ወደ አንተ እማልዳለሁ። የብርሃን እናቱ በድንግልና ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ክርስቶስ ወደ እርሷ ወረደ። ስፍር ቁጥር የሌላቸው የብዙ የሚሆኑ እልፍ አእላፋትም መላእክትም ከበውት ከእርሱ ጋር መጡ። እናቴ ማርያም ሆይ ምን ላድርግልሽ አላት። የምትችይውን ምን ላድርግልሽ ትወጃለሽ አላት። አምላክን በወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችንም ልጇ ወዳጇን ድህነቴን የምታደርግልኝ ልጅ ወዳጄ ሆይ አለኝታዬ መጠጊያዬ አንተ ነህ። እምነቴም በአንተ ላይ ነው። በእናቴም ማኅፀን ሳለሁ በአንተ ስልጣን ጸናሁ። በማኅፀን ሳለሁ አንተ ሰወርኸኝ። በጊዜውም ሁሉ አጽራሪ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናትህ ባሪያ የምነግርህን የልመናዬን ነገር ስማ። ተስካሬን የሚያደርግ ቤተ ክርስቲያንን በስሜ የሚሰራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘን ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁን ወንድ ልጁን በእኔ ስም የጠራውንም እኔ በምከብርበት ቀን ምስጋና ያመሰገነውንም አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ ማልዳለሁ እለምናለሁ። መራቤን መጠማቴንም ከአንተ ጋር እንዳንተ ያገኘኝ መከራ ሁሉ አስበህ አቤቱ ወደ ሲኦል ከመውረድ ነፃ የወጣ አድርገው። ጌታችን ኢየሱስ ክርስቶስም የለመንሽው ሁሉ ይደረግልሽ፣ የምትወጂውን ሁሉ እፈጽምልሻለሁ፣
የለመንሽውን ሁሉ ላደርግልሽ ሰውኛለሁና መሐላዬን እንዳላፈርስ አማኑኤል ብዬ በራሴ ማልሁልሽ። አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ጸናሽ ክብርት እመቤታችንም ስጦታ የሚሆን የማኅፀኗን ፍሬ ንዑዩ ወዳጆቿም የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን ቸርነት በጎነት ሁሉ የያዘ ጌታችን በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላን ታይ ዘንድ ነው። በጎ ስራ ሳይሰሩ ሕግጋቱን ሳይጠብቁ መዳን የሱ ፍርድ ምን ይረቅ? አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችንም ስም ይህች ናት። በተጠራን ጊዜ የሰማያት የጽናታቸው የምድርን ግዘፍ እስከ ሲኦል መሰረት ድረስ ይናወጣል። ቅጠል ነፋስ ባናወጠውም ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጥ ልርገፍ ልርገፍ ይላል። ይህም ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ስልጣን በእጁ በተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጠ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ ኃጥአንን መፍረድ ይተዋል። እንደኔ ያላቸው ኃጥአን ወንድሞቼ ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን እንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ ነው እያለ የቃል ኪዳን እመቤት እሷን ሰጥቶናልና፣ ስለዚህ ነገር እመቤታችን የእናታችን ማርያም ባሮች ለመሆን ፈጽመን እንቀዳደም ብዬ ነግራቸዋለሁ። ይህችም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሙ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታድርሰን። በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግሥተ ሰማያትም ታደርሰዋለችና። እንደዚህም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ከኃጢአት ታንጻን በቸርነቱ በአማልክት ባለጸጋ እንድንሆን ዘንድ ከልጇ ፊት በባለሟልነት ታቁመን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን የዓለሙን ሁሉ መድኃኒት የምትሆን የዚህ የክብርት እመቤታችን ስም የሚጠራ አፍ ምን አፍ ነው? እንደምንስ ያመልጥ ይሆን? እንደምንስ ከመከራ ሁሉ ይድን ይሆን? እንደምንስ ከፍ ከፍ ይል ይሆን? ይህ ስም ከሁሉ ይልቅ እንደምን ይከብር ይሆን? የሚያነጻን ይሆን ዘንድ ጻድቃንንም ለመሆን ወደ እሷ ለሚገቡ ኃጥአን አማላጅ ይሆን ዘንድ በቃል ኪዳን ውሃ በቃል ኪዳን ቀለም በመንግሥተ ሰማያት በር የተጻፈ ነውና። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቃል ኪዳን የተጀመረ የጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም፣ አዳም ከገነት ከወጣና ከክብሩም ከተለየ ጀምሮ ነው እንጂ። ፈጽሞ ባለቀሰ ጊዜ ጌታችን አለኝታ ባለው ቃል ኪዳን ከልጅ ልጅህ ተወልጄ በሜዳ ድኬ አድናለሁ ብሎታልና። እመቤታችን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እንወቁ። ሁለተኛም ከሁሉ ይልቅ ከቸር ፈጣሪያችን በተሰጧት ኪዳናት ሁሉ ለእስራኤል ድህነት ትሆን ዘንድ ለሙሴ የሰጠው ሕጉ የተጻፈበት ጽላት ያለበት መጠጊያ ብሎ ስም እንዳወጣላት እወቁ። ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት እመቤታቸው ናትና። የእመቤታችን ቃል ኪዳን ፍጻሜያቸው ነው። በእሷ ሥጋ መሰቀሉን አሳስቦ ከመነገሩ የተነሳ ምንም ለእኒህ ሁሉ ቃል ኪዳን ቢሰጣቸው ቃል ኪዳን መመኪያ አክሊል እናታችን ማርያም ናት። ይህንን ቃል በመስማት አምነው አምላክን በወለደች በድንጋሌ ሥጋ የጸናች እመቤታችን ስም በመጥራት የዳኑትን ምን ያህል እነግራችኋለሁ። ክምር በሚባል አገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበረ። እህል የላምም ስጋ የሌሎች እንስሳትም ስጋ ይበላም ነበር። የሰው ስጋ ይበላ ነበር እንጂ። የበላቸውም ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ፣ ወዳጆቹም፣ ዘመዶቹም ቤተሰቦቹም አለቁ፣ ተጨረሱ። ከባሮቹም እንዳይበላቸው የሸሹ አሉ። ከሁለቱ ልጆችና ከሚስቱ ጋር ብቻውን ቀረ። ይህም አላዋቂ ሰው እነርሱም ሳይቀሩ በላቸው እንጂ አላዘንላቸውም። ያን ጊዜ ከቤቱ ወጣ። ውሃ ከሚጠጣበት ከአንዲት ረዋትና ከአንዲት ጦር በቀር ከዚህ ሁሉ ሀብቱ አልወሰደም። ጦሩም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘውና ይገለው ዘንድ ተከተለው፣ ሸመቀበትም። እንደ በረታበትም አውቆ ተወው። ወደ እሱም ሂዶ እንዴት ዋለ አለው። ሁለተኛም አንዱን ገበሬ ሽጥልኝ አለው። ገበሬውም ምን ሰጠኛለህ አለው። በወርቅ መሸቢያ የተያዘ ጦርን ውሰድ አለው።
ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አለው። 3 ጦሮች እጨምርልሃለሁ አለው። ሁለተኛም አይሆንም አለው። በላይ ሰብም ገበሬውን ከዚያ አድርበት ዘንድ እስቲ ዋሻህን አሳየኝ አለው። ገበሬውን ባጠገብህ እነሆ ቤት አለና ከቤት አታድርምን አለው። በላይ ሰብም ሰው በሚያድርበት ቤት አላድርም፣ ነገር ግን የማድርበት አሳየኝ አለው። ገበሬውን በአንተ በዘመድ የከበረ አንጌቤናዊ ትመስለኛለህ አለው። ልቦና ግን ክዳት ሽንገላ የተመላ ነውና ቅምር በሚባል ሀገር እንደሚኖር እንደ አንድ ባለጸጋ ትመስላለህ አለው። በላይ ሰብም ወዳጄ ወይ በሱ ለምን ትመስለኛለህ አለው። ያ ገበሬም ዋሻ አሳየው። በላይ ሰብም ውሃ በሯት ይዞ ሄደ። ሲዞርም ሁለንተናው በደዌ ሥጋ የታመመ ሰው አገኘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶተው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ ውሃ አጠጣኝ አለው። ፈጽሞም ተቆጣ። ሁለተኛም ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶ ተቆጣ። ሶስተኛም ፈጣሪያችን ስለወለደች ስለ እመቤታችን ብለህ ነፍሴ ከሥጋዬ ሳትለይ አስቀድመህ አጠጣኝ አለው። በላይ ሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃው አምላክን ስለወለደች ስለ እመቤታችን ስለ ማርያም ስም ብለህ አጠጣኝ አለው። በላይ ሰብም ይህች ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔ ከሕፃንነቴ ጀምሬ ሰምቼ ነበር አለው። አሁንም እኔ በእሷ ተማጽኛለሁ። ድሃውን አምላክን ስለወለደ ስለ ክብርት ድንግል ማርያም ብሎ ስለ እሷ ስም ብሎ እንካ ጠጣ አለው። ከጥርኛዋ በቀር በጉሮሮ አልገባምና እንጣጣው አትጨርስብኝ ብሎ ከለከለው። ድሃውን መንገዱን ሄደ። ከዚህ በኋላ በላይ ሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽምና በረሃብ ሞተ። በማስደንገጥ በማስፈራራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከስጋው ለዩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ስራ ቢኖር ትሻ ዘንድ መጣች። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ስለ ስሟ ለድዋ ምጽአት አድርጎ ያጠጣውን ጥርኝ ምሉ ውሃ በጎኑ አይታ ያን ጊዜ ደስ አላት። ወንድሞች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንደምትደርስ ይህን እወቁ። ይህችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችንም ነፍስ ልቅሶ፣ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ልጄ ወይ ጌታዬ ወይ ማርልኝ እያለች ሰገደች። ጌታም ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልቷልና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችንን በእኔ ስም ለድሃ ውሃን አጠጥቷልና አንተ ስምሽን የጠራ ተስካርሽን ያደረገ የዘላለም ድህነትን አግኝቶ ይኖራል ብለኸኝ አልነበረምን? አለችው። ጌታም እውነት ነው፣ መሐላዬን አላፈርስም አላት። መላእክትንም ሚዛን አምጥተው ስለ እናቴ ስም ያጠጣውን ያን ውሃ በአንድ ሚዛን እኒያንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸውና መዘኑት። ከ78 ነፍስ ያ ጥርኛዋ መዘነ። ያችም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። ያን ጊዜ የብርሃን መላእክት ምስጋና አደረጉ። ወዳጆች ሆይ በላይ ሰብ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእመቤታችን አማላጅነት በጥቂት ጥርኝ ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ልላነብ ተወከብ ዘነዴቴ መጽሐፍ እንተረሰይ ከዚዮ ጸሪቀ መበለት ኩፈ ምላቡ ላንዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካነ እስከ አረጋዊ ሊቆንስ ሕፃን ለዘጻፎ በክርስቶስ ወለዛ ጻፎ ዘይደርስ ለዛንቦ ለዘተርጉሙ በልሳነ ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ። ከአባቶቻችን በረከት ጸጋ ክብር ያድለን። ሰላም ጤና ይሁን። አቡነ ዘበሰማያት